በጣም የተደሰትኩበት ቀን ደግሞ ማረሚያ ቤት ውስጥ ሆኜ ነው። ልጄ የተወለደ እህትና ወንድም እሱን ምናልባት እሷንም ልታውቋት ትችላላችሁ። አዶናይ በማህበራዊ ሚዲያ ይታወቃል። በዚህ በቲክቶክ እናንተ ፕሬዝዳንታችንን አታውቁትም? ኢትዮጵያ የሆናችሁ አረ ምን ጉር ናችሁ? ከዛሬ 10 ዓመት በኋላ የምትጠይቁኝ የማልቀይረው ትልቅ ሀሳቤ እንደሆነ ታውቃላችሁ? አዶናይ 10,000 100 ሚሊዮን ጊዜ ይለፍለት። እኔ ምን አውቃለሁ? ድንገት ሳየው ልቤ ሰላም ውድ የማለዳ ሪያክት ቻናል ተከታታዮቻችን እንዴት ናችሁ? እንግዲህ በአዳዲስ ቪዲዮ ከች ብለናል። አዳዲስ ነገር ምን ተፈጠረ ወይም ምን አዲስ ነገር አለ የሚለውን አብረን እንመለከታለን። ስለነ ጆን ዳንኤል ወይም ስለነ አዶናይ ተያይዞ አዳዲስ ነገሮች አሉ፣ ምን አሉ የሚለውን አብረን እንመለከታለን። ቻናላችን ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። እህትና ወንድም እሱን ምናልባት እሷንም ልታውቋት ትችላላችሁ። አዶናይ በማህበራዊ ሚዲያ ይታወቃል። በዚህ በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት። ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል፣ እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። ኦኬ እንግዲህ እንደተመለከታችሁት ትላንትና ጃኒ እና አዶናይ የገብርኤል ንግስ እንደሆነ ሁላችሁም ታውቃላችሁ። ይሄን ንግስ ለማንገስ ወደ ሐዋሳ ሂዶ ነበረ። እናም ጃኒ ስለታን እያስገባች ነበረ። በዛም ጊዜ መተከመሪው ተሳስቶ ትንሽ እህትና ወንድም አላቸው። ያው እህትና ወንድም ሳይሆኑ ፍቅረኛሞች እንደሆኑ እንግዲህ ሁላችንም እናውቃለን። ይፋ የወጣ ነገርም ነው። ተሳስተው ነው እንግዲህ ከሰው ስህተት አይጠፋም። እህትና ወንድም ያላቸው ይሄ ምንም ችግር አለው ብዬ አላስብም። እስኪ ሌሎች ቪዲዮዎችም አሉ እንመልከታቸው። አስገባው በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት። ቅዱስ ገብርኤል አንድም ቀን ነግሬው የነገርኩትን የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የምጠይቀውን ጥያቄ ያከናውንልኛል ከአምላኬ ፊት ቆሞ። ስለዚህ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነርሱን የሰማ አምላከ ቅዱስ ገብርኤል እኛንም ይስማል፣ እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። አሜን ብለናል። እንግዲህ እነሱንም የሰማ ቅዱስ ገብርኤል እኛንም ይስማ ብለዋል። አሜን ብለናል። እንግዲህ ሌሎች አዳዲስ ቪዲዮዎችም ስለነ ጆን ዳንኤል ተያይዘዋል። እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቪዲዮአችንን ላይክ ማድረጋችሁን አትርሱ። ወደ ቀጣይ ቪዲዮ እንሄዳለን። በጣም የተደሰትኩበት ቀን ደግሞ ማረሚያ ቤት ውስጥ ሆኜ ነው። ልጄ የተወለደ ቀን እና ማታ ሌሊቱን አልተኛውም ነበረ። በቃ ላይክ በጣም ስቃዥ ነበር ምናምን። በቃ እዛ ጠዋት መተው በሰላም ተገላግላለች ሲሉኝ ላይክ የሚገርም ደስታ ነው የተሰማኝ። ጭንቀቴን ሲያዩ ስለነበረ በቃ ሴሌብሬት ማድረግ ጀመረ። ሁሉም ሰው ስንጨፍር ነበር ቤት ውስጥ። እንግዲህ ጆን ዳንኤልን እንደሰማችሁት ነው። በጣም ደስ ያለኝ ጊዜ ልጄ የተወለደ ጊዜ ነው። እስር ቤት ውስጥ ሆኜ ነበር የሰማሁት። ልጄ የተወለደ ጊዜ በጣም ደስ ብሎኝ ነበር። የአማታ ሆስፒታል ገባች ያሉን ጊዜ በጣም ጨንቆኝ ነበር ብለዋል። እንግዲህ ትላንትና ማታ ጆን ዳንኤል ሴፉ ሾው ላይ ቀርቦ ስለ ራሱ ስለተፈጠረው ነገር እንዲሁም ኤርፖርትን ስላጠፋው ስተት ብሎ በድጋሚ ሴፉ ሾው ላይ ቀርቦ ይቅርታ ጠይቆ ነበረ። እንግዲህ ቪዲዮን እንዳለ እንዳናመጣው ኮፒራይት ብሎ ዩቲዩብ እንዳያጠፋብን ብለን ነው ቀንጨፍ አድርገን ያሳየናችሁ። ቪዲዮ ሴፉ ሾው ላይም አለ፣ እዛም ላይ ገብታችሁ መመልከት ትችላላችሁ። ይህን ይመስላል። ወደ ቀጣይ ቪዲዮ እንሄዳለን። እኔ ምን አውቃለሁ? ድንገት ሳየው ልቤ እና አሌክስ ኮሜንት ሴክሽን ኮሜንት በጣም እናመሰግናለን። ኦኬ እንደዚህ ለምን እናደርግም? ቀጣይ እንሸልማለን። ወይኔ ሲያምር
መልካም እድል። ኮሜንት ሴክሽኑን አንብቡ። ኮሜንት ሴክሽኑን ማለት ነው። ከስር እየተጻፈ ያለውን ነው እያነበብኩት ያሉት ጋይስ። ላይቭ ላይ ነው የገቡት እንደምትመለከቱት። እሺ ቪዲዮን እንደተመለከታችሁት ነው እንግዲህ አሌክስ እና ዊሃ ናቸው ላይቭ ላይ አብሮ ቪዲዮ ለመስራት ተገናኝተው ነው መሰለኝ። ግን ህዝቤ አድቡ፣ ከምሬን ነው የምላችሁ። ህዝቤ አድሙ፣ ኮሜንት ላይ አይቻልም ነው የምላችሁ። እንግዲህ ላይቭ ላይ ነበሩ። ከስር እንዳለ መልካም እድል እያሉት ይገኛል። ይመቻችሁ እንግዲህ የኢትዮጵያ ህዝብ ይመቻችሁ። መልካም እድል ብለናል። አሌክስ እኛም ይመችክ። እናንተ ፕሬዚዳንታችንን አታውቁትም? ኢትዮጵያ የሆናችሁ አረ ምን ጉር ናችሁ? ዛሬ አሁን ይኸውልህ አሁን ስክሮል እያረኩ በዚህ በሌሊት እኮ ምን እንደማይ የሆነ ፖስት አይቼ የፕሬዚዳንታችንን የኢትዮጵያ ፕሬዚዳንት ብሎ ፎቶ አለ ማለት ነው የፕሬዚዳንታችን። ከዛ የሆነች ልጅ እንዴ እኔ ኢትዮጵያዊ ነኝ ግን አላውቀውም ትላለች። ከዛ ያማታል እንዴራ ብዬ ወደ 30 ነው ወደ 35 አካባቢ ሪፕላይ ያለውና ሪፕላዩን ከፈታ አደርገዋለሁ። መልኩን የማይቼው አላውቅም ምኑን ምናምን ይላል የማአት ኮሜንት ማለት ነው። እንዴ እስቲ እናንተ ታውቁታላችሁ አታውቁትም? ስሙን እስቲ ጻፉልኝ። እስኪ እውነቱን እንነጋገርና እንወሻሽና ስንቶቻችን ነን የምናውቃቸው እኚህ ሰዎች ማለት ነው። እንግዲህ የኢትዮጵያ ፕሬዚዳንት ናቸው። ስንቶቻችን እናውቃለን? አንተስ ብላችሁ እንዳትጠይቁኝ፣ ግን ስንቶቻችን ነን? እስኪ የኢትዮጵያ ፕሬዚዳንት ማን እንደሆነ ይሄ የምናውቀው እንግዲህ ይህ ቪዲዮ ተለቆ አብዛኛው ሰው ማን ነው አይተነው ራሱ ከዚህ በፊት አናቅም፣ የኢትዮጵያ ፕሬዚዳንት ነው እንዲህ እያለ ኮሜንት ሴክሽን ላይ ሲጠይቅ ነበር። እንግዲህ እኔም እናንተን ልጠይቅ፣ ታውቁታላችሁ እኚህን ሰው ማን ናቸው የሚለውን ነገር ለእናንተ ትቻለሁ። ይመቻችሁ። ቪዲዮዎችን ላይክ ማድረጋችሁን አትርሱ። ላይክ አድርጉት። ይመቻችሁ። ቆስጣ ብልክህን ይዘህ መጣ። ቆስጣ ብላ ሰጠችኝ ማለት ቆስጣ ምን እንደሆነ አታውቅም? ይሄ ፍሬሽ ነው እኮ ብላለች። ምን ማለት ነው ፍሬሽ ነው? ቆስጣ ነው። ይሄ ምን እንደሆነ ታውቃለህ? ምንድን ነው ይሄ? አረ ልጅ አብዷን ምን ሆነ ነው አይደለም? እንዴት ነው ቆስጣ ማጣቀው አንተ? ግን ቆስጣ ብላ ፍሬሽ ነው ብላ ሰጠች። 50 ብር አሪፍ ነው። እሱስ አንተ ሂድና መልሰው ሂድና መልሰው። መንገድ ላይ እኮ ናት። አንተ አሁን የሼፍ ወንድም ነው ቢባል ይታመናል? ግን ፍሬሽ ነው። ወጣልኝ አረ ይመቸው ልጅየው ማለት ነው። እንግዲህ እንዳያችሁት ነው ቆስጣ ግዛ ተብሎ ተልከው እኔም የማላውቀውን የቅጠል ዝርያዎችን ነው ይዞ የመጣውና አረ ይገርማል። ግን አረ ደግሞ ፍሬሽ ነው ይላል፣ አያፍርም። አረ ፍሬሽ ነው። ግን እኔ ማደንቃት የሸጠችለት ሴት ይመቻት። ቆስጣ ብሏትስ ቆስጣ ነው ፍሬሽ ነው ብላ ነው የሸጠችለትና እስኪ አንዴ ለሸጠችለት ሴትዮ እናጨብጭብ። ይመችሽ ብለናል። ለማንኛውም እሷ ቢዝነሷን ነው ስራዋን ነው የሰራችው። ግን ልጅየውን ቆስጣ ልታስተምሩት ይገባል። ቆስጣ የዘመኑ ልጆች ከባድ ነው። ስንቶቻችንን ቆስጣን የምናውቀው የሚለው ነገር ከባድ ነው። ይመቻችሁ። ለማንኛውም ወደ ቀጣይ ቪዲዮ እንሄዳለን። ሰብስክራይብ ማድረጋችሁን አትርሱ። የዩኒቨርሲቲ ተማሪዎች ስክሪፕቶ መርፌ ነው ይሄ ነገር። ኖ ካሞን እስኪ የገባው ኮሜንት ላይ ጻፍልኝ። የገባው ይሄ ነገር ምን እንደሆነ ኮሜንት ላይ ጻፍልኝ። ያሳዝናል። ነፍ ነው መሬቱ ላይ። እንግዲህ የገባችሁ ገብቷችኋል። ይሄ ነገር አሽሽ ነው። በደም ስር የሚወሰድ በመርፌ የሚወሰድ አሽሽ ነው ማለት ነው። እና አረ ወገን ወዴት እየሄድን ነው? ትምህርት ቤት ተብሎ እንግዲህ ወዴት እየሄድን ነው? መጠንቀቁ አይከፋም፣ እንጠንቀቅ። ወላጆችም ይሄን ነገር ስታዩ ልጆቻችሁን መከታተልና ማስጠንቀቅ አይከፋምና ብናስረዳቸው አሪፍ ነው ብዬ ነው የማስበው። ለማንኛውም ወደ ቀጣይ ቪዲዮ እንሄዳለን። ከዛሬ 10 ዓመት በኋላ የምትጠይቁኝ የማልቀይረው ትልቅ ሀሳቤ እንደሆነ ታውቃላችሁ? አዶናይ 10,000 100 ሚሊዮን ጊዜ ይለፍለት። ጌታን ነው የምላችሁ። በጣም ጸዴ ሰው ነው። በቃ አሁን
ቀርቤ አውቄዋለሁ አይደል? ይሄ ላይ ከጓደኝነት አልፎ ወንድምነት ይሄ ብዙ ነገር አሁን ስለኔ አሁን ብዙ ነገር የሚያውቅ ሰው ሆኗል። አሁን አዶናይ ስለኔ ብዙ ነገር ሚስጥሬን ራሱ በቃ ያወራው ሰው ነው። እንዲሁ ሚሊዮን ዓመት ይለፈለት ጌታን ነው የምላችሁ። በቃ ይለፈለት። እኔ አክቹዋሊ ለሁሉም ይለፍላቸው። ምክንያቱም አብዛኞቻችን እዚህ ቲክቶክ ላይ ያለነው የድሃ ልጆች ነው። ትንሽ ገንዘብ እንግዲህ እንደሰማችሁ ነው። የዛሬ 100 ዓመትም ይሁን ብያለው አዶናይ ይለፍለት ደጋግሜ ይላለው ብሏል ጆሺ። እንግዲህ ይሄን ቃል እንዳረሱት ያዙልኝ። ይሄ ቃል ነገ ከተቀየረም የምንሰማው ይሆናል። እንግዲህ አይቀየርም ብለን ተስፋ እናደርጋለን። ይመቻችሁ። ለማንኛውም ሁሉም ሰው ቢያልፍለት የኢትዮጵያ ሕዝብ እንዳለ አይደለም የዓለም ሕዝብም እንዳለ ቢያልፍለት ደስ ይለናል። ይመቻችሁ። እኛም እንዲያልፍልን ከፈለጋችሁ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ማድረጋችሁን አትርሱ። ይመቻችሁ እያለን የዛሬው ቪዲዮአችን ይህን ይመስላል። ቀጣይ በአዳዲስ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ይመቻችሁ።